የዛሬ 2 ዓመት ለዚህ ወንበር ሲባል ነበር ያን ሁሉ ክርስቲያን ያን ሁሉ ባለማተብ እንደ ቅጠል ያረገፉት ጥይት እንደው ያርከፈከፉባቸው እንደ በግ አስተኝተው ያሳረዷቸው ቅዱስ ቤተክርስቲያን በዘመኗ አይታና ሰምታ የማታውቀውን ነገር አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን አዎ ቤተክርስቲያናችን ኢካቦድ ሆናለች አሳልፈው ሸጧት አሳልፈውም ሰጧት ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት ላቡነ ሳዊሮስ በርካ ስላባ ሳዊሮስ ቀድሞ ቤተክርስቲያን ጥቁር አስለብሰዋት ነበር ዛሬ ደግሞ ቤተክርስቲያን ነው ዋና ስራ አስኪያጅ ሆነዋልና ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ አሜን ያምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን በጠብቆቱ በመግቦቱ ያልተለየን ሕያው አምላክ ቅዱስ እግዚአብሔር ስሙ የተመሰገነ እግዚአብሔር ይመስገን ይያል ሁላችንም እግዚአብሔር ይመስገን ይያል እናመስግን እንግዲህ በዛሬው ቪዲዮ በርካታ የቅድስት ቤተክርስቲያናችን ወቅታዊ ጉዳዮች መረጃዎች የምንዳስበትን ቪዲዮ ዝግጅት ይዤላችሁ ቀርብ ያለው ማለት ነው እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ እንዳለ ይታወቃል ድጋሚ ጥቁር ቀን ድጋሚ ጨለማ እኛ እንደፈራ ነው እነሱ ደግሞ እንደዛቱት ይሄው የማይደርስ የለምና ተቆጣጣሩት ሆኑት የዛሬ 2 ዓመት ለዚህ ወንበር ሲባል ነበር ያን ሁሉ ክርስቲያን ያን ሁሉ ባለማተብ እንደ ቅጠል ያረገፉት ጥይት እንደው ያርከፈከፉባቸው እንደ በግ አስተኝተው ያሳረዷቸው ቅዱስ ቤተክርስቲያን በዘመኗ አይታና ሰምታ የማታውቀውን ነገር በዘመኗ የሆነባት የዛን ቀን የዛሬ 2 ዓመት ነበር ካሁን በኋላ በቅዱስ ቤተክርስቲያን ላይ ለሚደርሰው ነገር በደል በሙሉ ተጠያቂው ማንንም አይደለም እሱና እሱ መሰሎች ግብራበሮቹ ናቸው ቅዱስ ቤተክርስቲያን ካሁን በኋላ በሚደርስብሽ ፈተና በሙሉ ከጎንሽ ሆነ ልሳናችን እስኪዘጋ ድረስ ልናገለግልሽና ልንሟገትልሽ ልንከራከርልሽ ተዘጋጅተናል ሳንከዳሽና ሳናጎበድድ እንድናገለግልሽ ፈጣሪሽ አምላክሽ ኢየሱስ ክርስቶስ ይርዳን አስብ እግዚአብሔር ጤና ይስጥልን መምህር እንዴት አደሩ እግዚአብሔር ይመስገን እስኪ ስላባ ሳዊሮስ ቀድሞ ቤተክርስቲያን ጥቁር አስለብሰዋት ነበር ዛሬ ደግሞ ቤተክርስቲያን ነው ዋና ስራ አስኪያጅ ሆነዋልና እስኪ ስሜታውትን እስኪ በቀን እንዴት ነው የሚገልጹልኝ እስኪ ይግለጹልኝ ቀኔ ነው አይደለም እርሳቸው እንኳን እንደው ስራ አስኪያጅ የሚለውን ተተን ሲራ አስኪያጅ ብንላቸው ጥሩ ነበር እስኪ ለማንኛውም ቀኔ ሆነንበል ቤተክርስቲያን አይ የክርስቶስ ማያ በሻሸመኔው ዘመን የሚል እንባዋ እርግፍ ገራ ለ3 ዓመት ያህል ትጨናበሳለች ሳታርፍ እየተሻሻመ በነፋስ ጉቦ ሰሞኑን ገብቶባታልና ሳዊሮስ ጉድፍን ስላላስቀረ በጥስጥስ ጭራዋ ሲኖዶስ ሁሌ የሚወጋት ሲተጣጣፍ ሲኖዶስ ይሄ ሳዊሮስ ይሄ ይመጥፎ ጉድፋ አንዴ ስለገባ በእልፍ ከዚያው ስጋላቶ ይወራል ገና ደም እንዳስለቀሳት ይችን ስፍስፍ ቤተክርስቲያን አይን ምንም የሌላት እንቅልፍ ቤተክርስቲያን አይናችንም ካልተመለከተ ጫፍ እስከ ጫፍ ምን ሊበቃን ነው ለኛስ ብዙ ታሪክ እንጻ ቤተክርስቲያን አይናችንም ካልተመለከተ ጫፍ እስከ ጫፍ ታዲያ ሁላችን በብዙ ስህተት ውስጥ አልፈናል ዛሬም የየራሳችንን ገበና ቤቱ ጠራው እግዚአብሔር ይወቀው ሸፍኖልን ነው የሁላችን እግዚአብሔር አለቀ በእነሱ ነው ማለት ስለዚህ ለምሳሌ ኔጋ ማስፈራሪያ የሚልኩ አሉ በመዳት የሚሉ አሉ እንደዛ እንዳተ አንዳንዱ ያንተንም ጉዳን አንለቅም ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ ምን አገበኝ በኔውት ላይ የሚመጣ ስራዬ ያላከበረኝም ስራዬ ያዋርደኝም በቃ ከብሬም ሆነ እግዚአብሔር ነው አለቀ ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች ለምን ነው አሁን ልጅ የተሳካለት ሲመስለው ሰው የሰማው ሲመስለው ሰው የወደደው ሲመስለው ለምን ነው ወጣቱ የምትፈልገው ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣ ተወከለ አንድ ጊዜ ምናሉ አንዳንድ ሰው ይሞክርና ሲያጣስምን ወደ ማጥፋት ይመጣል አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች ባጥር ትሞክራለች ብርቱካኑ ላይ ያልደረሰችበትም መጨረሻ ላይ ያደረገችው ነገር እንደውም አልበሰለም ማለች አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳሉ ያ ማለት ጥፋት አልጠፋም አይደለም መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም ብዙ ጥፋቶች
አንተ በጣም ያ ማለት ስህተትን ኢንተርቴን እናድርገው እና በረታታው እያልኩኝ አይደለም ይላል ባደው ወለ እኔ ከአንድ ወር በፊት ታውቃለህ እኔ ተቻለሁ ሁሉንም በሐሳብ እና ተችቸው ነበርና ከዛ በጣም ይሰው ኃይለኛ ተጽዕኖ እየፈጠረ መጣ በተለያየ ቦታ ላይ ማለት ይሄን ነገር ተላከልኝ ከሁለት ሳምንት በፊት እኔ ጋር አጀንዳውን እንትን እንዳደረገው አየሁት አልተዋጠልኝምና አንተ ጋር ሳየው ነው እንጂ አንተ ጋር ከዛ በፊት አላውቀው የሆነ ቦታ አይቼው የሆነ አንድ ትምህርቶችን ሰምቼ በሚያደርገው ምናምን ተቸውት ተናገርኩ የኔ ሞዴሬተሮች እሱ ደቀ መዛሙርቶች አሉ እሱን የሚወዱ አረየው ዳብደት ያነሳው አይደለም ምናምን አላውቀውም ባዶ ያናቃቸው ብዙዎች ነው ከዛ ካንተ ጋር ስትነጋገሩ ሳይ እንደ ልጅ በጣም ጥላቻ የለውም ለፔንቴ ጥላቻ የለውም ግን ሐሳቡን በደንብ አድርጎ ያስተናግዳል ካንተ ጋር ሲቃለድ ምናምን ያራዳ ልጅ ነው ምናምን ብዬ ባንተ ነው አንተን ሳይ እንደ ፓስተር ሶፊ የኔ ጓደኛ ነው ስለዚህ አየውትና ካንተ ጋር ያላችሁን ኢንተራክሽን አየውና አይ ሰውዬ እንትን መሆን አለበት አልኩና ገብቼ ቪዲዮዎችን ማየት ጀመርኩ እንዳጋጣሚ ሆኖ ከነንዳልክ ጋር ከነምናም ጋር ያደረገው ንግግር አየውና በጣም ልጁ አራዳ ነው በእኛ እንደና እንዳንተ ነው የሚያወራው ገባ የተለመደ ይሄ ያለ አይደል እኔም አሁን እኮ ብዙዎች አንተንም ብዙዎች የማይረዱት መንገድ አለ ዋናው ንግግራችን እውነት ነው ወይ ሐሳባችን እውነት ነው ወይ እኛ ወጣት ታዳጊ ወልማሳ ወጣቶች ነን ግን ያ ሚዲያ ላይ ያለ ነው የሚዲያው የተረዳ ነው ልክ እንደኔ እንዳንተ የሚዲያው ጨዋታ በደንብ የተረዳ ነው በተረዳው ደግሞ እየገባ የራሱን ወጣቶችን እየገባ እንደዚህ የሚያደርግ ሰው ነው ዋናው እዛ ውስጥ ገብቶ ኃጢያቱን ሰራ ከነሱ ጋር ፓርቲ ካደረገ ወይስ እነዚህ ወጣቶች ለምን ልብ ለሱ ከፈቱለት ቢኮዝ ባራዳ ሙድ ነው የሚንቀሳቀሰው ሳይሆን ሳያቸው ከነንዳልክ ጋር ከነምናምን ጋር የሚያደርገው ውይይት ሳይ ኦኬ እውነትም የኔ ሞዴሬተሮች እንዳሉ ኦርቶዶክስ ብዙዎች ኦርቶዶክስ ናቸው አቃለኔ ቤት ሁሉ ነው ያለው አረ በጣም እንደዚህ ነው ምናምን ሲሉኝ አየው ከዛም ልክ ይሄን አጀንዳ ሲያመጡት እኔ ነኝ ግንባር ቀደም እየወጣች ነው መገልበጥ አለበት ይሄ ትክክል አይደለም አጥፍቶ እንኳን ቢሆን ዳቆን ነው ጠያቂው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ነው ሁለተኛ ደግሞ እንዳልከው ማን ነው ያላጠፋ ማን ነው እንትን ያላደረገ ግን በዚህ ደረጃ አጀንዳውን ሳይው ሶርሱን ሳይው የመጣበትን መንገድ ሳይው አየሁት ገብቼ ሙሉ ነገር በጣም አላለ ፋብሪኬት የተደረገ ነገር ነው የጠየቁት ጥያቄ ፓስተር ሶፊ አንተ እንዳልከው ነው አሁን ለምን የቆየ ነገር ነው ዋይና ምን ተፈልጎ ነው አንደኛውኛ የምናስበው ነገር አለ 1 2 3 ብለን እሱን በኋላ እንሄድበታለን እኛ ቤት ማለት ነው አንተ ግን እንደ ጓደኛ አንተ የተለየ እምነት ኑሮ ስትነጋገሩ ስትወያዩ ፎር ሹር ልትቆጡ ልትችላላችሁ ጓደኛ ስለሆናችሁ ልትነጋገሩ ልትችላላችሁ አሁን ስንቀራረብ እኔ እናንተው ብንከራከር ካንተ ጋር ፍሪደም እና ከሌላ ጋር ፍሪደም እንዳይሆን ከማውቀው ከማከብረው የሆነ ላይ አይ ሰንሲቲቭ አይደለም ይችላል ብዬ ከማምነው ሰው ጋር የምነጋገርበት መንገድ አለና ትክክል አይደለም እና አሁን አንተ ፎቶ ለጥፈ ስትቆም የሚያሳየው ፓስተር ሶፊ ይሄ አንተን again this is one of the reason ከብዙዎችም no matter what እብድም ህንድም ብታመጣ እኔ የተረዳሁት ነገር አለ የምታረገው እኔም በእብድም ህንድም እየሰበጣ የተረዳው ነገር አለ እና በዚህ ሰው በወንድማችን ፈለገ ላይ የተደረገው ነገር በተለይ አንተ ጓደኛ ነው የተደረገው ነገር እንደዚህ ከሱ መቆም የሚያሳየው ያንተን ትልቅነት ነው ልጁን እንግዲህ እኔ እዚሁ ሶሻል ሚዲያ ላይ ነው ማቀውና ሂመረስ ነው እውነት ለመናገር እኔ ያየሁት በቃ ሂመረስ ነው እኔ ደግሞ እንደዛ አይነት ካራክተር ይመቸኛል ያ ማለት በዚህ ጉዳይ የተበደሉ ፕሮሚስ ተገብቶላቸው የተከዱ ሰዎች ካሉ ቅሬታም ያላቸው ሰዎች ካሉ እኮ በመነጋገር መፍታት ነው ሁለተኛ የኢትዮጵያውያን ባህላችን ወጋችን ስርዓታችን ራሱ አሁን እንደው እንደዚህ ሆነና ነገሩ ተበላሸ እንጂ ፓስተር ይወዳል በፍጹም እንደዚህ ጋድ በጣም እንትን አልነበረም በተለይ ደግሞ በሴቶች ማለት ነው ያ ማለት የተጎዳ ኢቭን አይደለም አካላዊ ችግር የተፈጠረበት ገብቶ ቀርቶ እኒኮ ቃል ስገባለ አይምሮ ሴቭ ያደርጋል ያንን ካልጠበቁልት ትጎዳለህ በዛ ነገር የተጎዳ ሰው ካለ በይቅርታ መጨረሽ መካስ ያለበት መካስ እንጂ
ነገሩን አይመልሰውም። አሁን እኔን መተስነኝ ስላጠለጠልከኝ ጉዳዩ አይመለስም ወይ እነዛ ሰዎች አይካሱም የታባቱ ተዋረደ ከሚል ሶስት አረፍተ ነገር ባለፈ ማለት ነው የሚያመጣው ነገር አይደለም። ሁለተኛ አጀንዳዎች አንድ ሳምንት ቢቀጥሉ ነው 3 ቀን 4 ቀን 5 ቀን 10 ቀን አንድ ወር ይዱግፋሉ። በዚህ ጉዳይ ላይ ግን በአንተ ላይ በክፋት የተነሱ ሰዎች ግን ሁሉ ጊዜ ነገሩ ያልፋል። እነዛ ሰዎች ሌላ አጀንዳ እንደገና ፈጥረው ወደዛ ይሄዳሉ። ኢኖሰንት የሆናችሁ ሰዎች በዚህ ጉዳይ ኢንቮልቭድ ናችሁ። ኢኖሰንት የሆናችሁ ሰዎች እና ከዛስ ደግሞ ምን አለ ዮዳብ በጣም አትኮ የሰራው ምርጥ ነገር አለ ሶሻል ሚዲያ ላይ መተኩ በጣም ለምሳሌ ፋሚሊ ላይ ያለ ዴዲኬትድ ለፋሚሊ ያለ ነገር እኮ በጣም የሚያስገርም እኮ ነው። ይሄ ትልቅ ጊፍት እኮ ነው ዮዳብ። ብዙዎቻችን ያልቻልነው ነገር እኮ አንተ ጋር አለ እኮ ኳሊቲ እኮ ነው። ይሄ እኮ የሚገርም እኮ ነው። አንድ ቀን ስለዛ ጉዳይ ያመሰገናል። እዚህ የኔ አመለካከት እንደዛ ነው። ትላንትና ማታ ቪዲዮውን የተቆረጠው እኔ ላኩልኝ ፈለገና ኃይሉ ዮሐንስ ጋር የነበረውን ኬዝ አንስታችሁ አይተነጋገር ሰምቼ ልከውልኛል እኔ ጋር አሁን ዛሬ ማለት ነው ያየው። እንግዲህ የተፈጠረው ምንድነው? እኔ ላይቭ ነበርኩኝ። እኔ ጋር መጡና ተመስገን ከዛ በኋላ ፈለገ ነበረ ኃይሉ ዮሐንስ ነበረ። የተነሳው ምንድነው? ከቅድስት ድንግል ማርያም ጋር በተያያዘ ከኢየሱስ ክርስቶስ በኋላ ልጆች ወልዳለች ወይስ አልወለደችም የሚል ንግግር ነው የነበረው። ውይይት ነው የነበረው። ከዛ በኋላ እነፈለገም እነተመስገንም ትንሽ ኢሞሽናል የመሆን ነገር ነበራቸው አቁ። ከዛ ኃይሉ ዮሐንስ እንዳልኩ ሲናገር የሚናገረው ነገር ይከብዳል። ከፈለኩ እኛ እኮ ትንንሽ አምላክ ነን ይላል። አንተ ያንን ተቋቁመ መስማት የምትችልበት ካልሆነ በስተቀር ይመጣና ሰው ሁሉ እግዚአብሔር ልጅ ነው ሁሉም ድኗል ይላል ከፈለገ። አንተ አመክንዮ መጽሐፍ ቅዱሳዊ ነው እንጂ ልትሆን የምትገባው የሆነ የኔ ነገር ተነካብኝ ብለህና በተለይ ኦርቶዶክሳውያን ለቅድስት ድንግል ማርያም ያላቸው ሴንሲቲቭ ፓርታቸው ነው። ስለዚህ ያንን ነገር እሷን ወልዳለች እንዲያለ ምናምን ሲናገር ትንሽ ኢሞሽናል ሆነው ነበር። ከዛ ልክ እንደሱ ያንን ነገር ሲፈጠር እኔ ወጣሁ። አልሰማኋቸውም እስከመጨረሻ ላይባቸውን ማድረግ ኦኬ። ስለዚህ ኃይሉ ዮሐንስና ፈለገ አጥናቴዎስ ውይይት ላይ በቅድስት ድንግል ማርያም ንግግር ላይ ኦፍ ኮርስ ፕሮቴስታንቶች ጴንጤዎች ያምናሉ ሌላ ልጆች አላት አግብታ ወልዳለች ምናምን ብለው ያምናሉ። ይሄን ውይይት በሚደረግበት ጊዜ አብዛኛው የኦርቶዶክስ ተዋህዶ እና የካቶሊክ እምነት ተከታዮች በጣም የሚያዩበት መንገድ በጣም ሴንሲቲቭ ስለሆነ በዚህ ጉዳይ ላይ ዲያቆን ፈለገ አጥናቴዎስ ኃይሉ ዮሐንስ መጥቶ ዛሬ ከሰሰው፣ ሰድቦኛል፣ በጣም አዋርዶኛል ብሎ ባለጌ ነው ምናምን ነው ሰድቦኛል ሲል እኔ ምን አልኩኝ? ቆይ እዚህ ቤት በዚህ እንዴት ነው የሆነው ስለው በላይ እንደውም ሶፋንያስ ነበር አለ። ፓስተር ሶፋንያስ ነበር ምናምን አለ። ምንድነው ያለ ስለው አይ በጣም ደግሞ አልፈልግም በጣም ከባድ ነገር ነው ያለው ብልግና ነገር ነው እንዴ። እሺ እንዴት ነው ቪዲዮውን ማውጣት ይችላል ስለው ከታች የሆነ ሰው ጽፏል። ያው ከታች የሆነ ሰው ጽፏል ይዋል እና ምንድነው ያለው ሲባል በአፍ አትጸዳዳ ብሎኛል አለ። እኔ ቱ ቢያነሱቹ እንደ ስድብ አላየው እማየው እንደ ግሰጻ ነው። ያው እንትን እይታ ነው። ለምሳሌ በአፋት ኮንቴክስቱ ይወስናል። ካንተ አፍ የማይጠበቅ ነገር ወይም የማይሆን ነገር አትናገር ነው አይነት ነው ኮንቴክስቱ አውዱ the severity of the discussion ይወስነዋል። severity ስለ ምን ያህል ሴንሲቲቭ እና severe ነገር ነው እየተዲስከስ እያደረግነው በሁሉ ነገር አይባልም። ግን በጣም severe የሆነ ነገር ስትናገር ሌላ ሰው ስሜቱን መቆጣጠር ስለማይችል ሌላ ነገር ሊል ይችላል። ይሄን ቢል ግን በዲቤት መካከል ገባ even though that ባይመረጥ ምን እንትላላየውም እና ሲል ሰምተሃል ነበር ካንተ አሰማው። ስለዚህ አንተ አልሰማም። ስለዚህ በዚህ ጉዳይ ግን እሱ ያደረገው ብለው የተናገረን የሆነ ቀይ ፎጣ እኔ ለብሼ ነበረ። ከዛ እኔን ሲናገረኝ ኃይሉ ዮሐንስም ሄደና ቀይ ፎጣ አረገ። እናንተ የእሳት አደጋ ሰራተኛ መሰላችሁ አለ። ከዛ ትንሽ ቆይቶ የሳስበው እውነትም መስለናል። በቃ ምንም ችግር የለውም
እንዴ ሆላ ወጣት ነው እኮ አሁን እናንተ እኮ በጣም እንቀላለዳለን ለኢቭን እንደምትፈንተን አሁን ከማታውቀው ሰው ጋር ኢቭን ኢትዮጵያውያኖች let's be honest ከማናውቀው ሰው ጋር እንቀላለዳለን አይደል ይሄ እንደ ነጮች እኛ እንደ ከነጮች ጋር እንደዚህ አላወራም ነው because መስመር አለ ታውቀው ካወቀው በኋላ ነው ሀበሾች ግን ዛሬ አውቋል ቡና ካልገዛውል አሽኮኮ አርገኝ የሚለው ገና ዛሬ አውቆ ስለዚህ አሁን እዚህ ጋር ላይ ነገር ፍለጋ ካለው በስተቀር እንደዚህ ቀልደኛ ከሆነ ተጫዋች ከሆነ አሁን ተጫዋች አልሆነ ሰው ዝምተኛ ሰው እንደዛ ቢል ያስደን ምን ለማለት ፈልጎ ትላለህ አሁን አንተ ግን ብትለኝ በቃ እኔም ብለህ ያው ቀልድ እንደምቀልድ ነኝ ኮሜዲያን ነኝ እኔ ፕሮፌሽናል ኮሜዲያን ነኝ ኢቭን ሳስተምር በኮሜዲ ነው ማስተምር አባ ማበረሰቡ ቀጥታ ማስተማር ይችላል ክሊሩኝ ዲቤት ማድረግ ይችላል ግን ኢቭን እንደምንስተር ዲቤት አውቄ ቴንሽኑ እንትን እንዳይል እናገራልና በዛ ላይ እንትና ተሰምቶት ነበር አይደል አሁን እዚህ ጋርም ከታች እዚህ በጣም ወዳቸው ልጆች አሉ እኔ ጋርና ነበርክ ሰምተሃል ይሉኛል ሲጀመር ነበርኩኝ ቪዲዮ እኔ ጋር ላይቭ ይኖራል እኮ እዚህ ይቀመጣል ከፈለኩ ላወጣው እችላለሁ እኔ ወጣው እኔ ነበርኩ ቅድም ነገር ያለው ሳወራ ለመግባባት ነው ይወዳ በማወራው ለመጋጨት ከሆነ እዛ ቦታ መቀመጥ አልፈልግም እኔ የምሸሽበት የራሴ ምክንያት